እንደምን ሰነበታችሁ ክብር ለጌታ ይሁን እናመሰግናለን ስለዚህ ጊዜ እግዚአብሔር ይህን ቀን ለራሳችን ጥቅም ነው የሰጠን አልሰማችሁኝም ለምንድን ነው የሰጠን እግዚአብሔር በማንም ተጠቅሞ እግዚአብሔር ይጠቀምበታል ሲልና አንዳንድ ጊዜ ያስቸግረኛል ይሰራበታል ጥሩ ነው እግዚአብሔር ለራሱ ጥቅም ማንም አይፈልግም የተፈለገ ለጥቅማችን ነው አሜን የምታገለግሉ ብትሰሙኝ ጥሩ ነው እኛ ስለሚሆንልን አናገለግልም ስለሆነልን እንጂ የሆነልንን ስለማንጨርሰው ከፍለን ስለማንጨርሰው አቂም ስለሌለ ስለዚህ ከሰው ተራ ያስቀመጠን ይህንን ጌታ ብናብድለት ምናልባት የሌለ ነገር ቢገኝ ፈልገን ብንሰጠው በእውነት ምክንያቱም ጨዋ ሰው አደረገን ይዞ አስቸጋሪውን ከሰው ተራ አስቀመጠ ክብር ለጌታ ይሁን ሟቾችን ደግሞ ሕያዋን አደረገ ስለዚህ ክብር ይገባዋል እንግዲህ ይህንን ክፍለ ጊዜ ጌታ ይባርክልናል መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ እስከ 13 ያለውን ክፍል ስለ አንድ ነገር ነው መናገር እሱን አብረን እንከፋፈላለን እዚህ መጽሐፍ ቅዱስ ላይ የሚጣል ነገር የለም እንስማማለን በዚህ እዚህ ላይ የሚጣል የለም አለ የለም ሁሉ ደግሞ ለምናችን ተጽፏል ለትምህርታችን ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 1 ጀምሮ እስከ 13 አነባለሁ እንዲህ ይላል በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል ትቀበሉት ዘንድ ውጡ የሚል ውካታ ሆነ በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ ደግማለሁ በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ ሰነፎቹም ልባሞቹም መብራታችን ሊጠፋብን ነው ከዘይታቸው ስጡን አሏቸው ልባሞቹ ግን መልሰው ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጡት ሄዳቸው ለራሳቸው ግዙ አሏቸው ሊገዙም በሄዱ ጊዜ ሙሽራው መጣ ተዘጋጅቶ የነበሩትም ከርሱ ጋር ወደ ሰርግ ገቡ ደጁም ተዘጋ በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ እርሱ ግን መልሶ እውነት እላቸዋለሁ አላውቃቸውም አለ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል ቁጥር 13 ይደግማሉ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምን አድርጉ ንቁ አዲሱ መደበኛ ትርጉም ደግሞ ተዘጋጅታችሁ ኑሩ ይላል ተዘጋጅቶ መኖር በመል ጥቂት እግዚአብሔር ቃል አብረን እንከፋፈላለን ከዛ ጸልያለን አብረን ጸልይ ጌታ ቃሉን እንዲባርክልን መንፈስ ቅዱስ በመካከላችን በኃይሉ እንዲሰራ ምስጢራትን የሚገልጥ የሚያስተምር የሚመራ እግዚአብሔር መንፈስ ወደ እውነት ሁሉ የሚመራ የጌታ መንፈስ ይህን ጊዜ ይውሰደው አእምሮአችንን ይውሰደው ማንነታችንን ይውሰደው አዎ እሱ ስፍራ ካልያዘ ሁሉ አይጠቅም እሱ ነው ምስጢራትን የሚገልጥ በአብ ዘንድ ያለውን ምስጢራት ገልጦ ለሰው የሚያደርስ እሱ ነው ይህን ቃል ይባርክልን አምላካችን አባታችን እግዚአብሔር ሆይ እናመሰግናለን በብዙ ድካም በብዙ አጣብቅኝ ውስጥ ሳትለየን ተስፋ በሚያስቆርጡ ነገሮች መካከል እየደገፍከን እግዚአብሔር ሆይ እንቅፋትና ጉቶ በበዛበት መንገድ እየመራ
ሳንደናቀፍ ለዚህ ቀን በቃን እናመሰግናለን እግዚአብሔር አምላካችን ሆይ ጠላቶቻችን የወረወሩብን መረብ ሁሉ አላገኘንም ካንተ ጥበቃ የተነሳ እግዚአብሔር የሞት መልእክተኞች አላገኙንም አደጋ ጣዮችም አላገኙንም እግዚአብሔር ሆይ ብርቶች ስለሆነን ሳይሆን አንተ ስለጠበቅከን በእኛ ላይ ዓላማ ስላለ ክብር ላንተ ይሁን እግዚአብሔር አምላካችን አሁን ደግሞ ወደና ፈቅደን ላንተ ልንገዛ እግዚአብሔር ሆይ ለስምህ ክብር ልናመጣ በፊት አለንና በዚህ ሰዓት ፈቃዲ አይከልከል እግዚአብሔር አምላካችን ሆይ እንድትረዳን እግዚአብሔር ሆይ እንድትናገረን ጌታው ጉዟችንን አልጨረስንም በመድር ነው ያለን ጌታ ሆይ መድረሻችን መንግስት ነው ወደ መንግስት ለመድረስ ደግሞ ብዙ ትጥቅ ያስፈልገናል እግዚአብሔር ሆይ ዛሬ ትጥቅን እንድታቀብለን ጸልያለሁ ምስጥራትን ገልጥ አቅጣጫ እንድታሳየን እግዚአብሔር ልባችን የወደቀብንን እንድታነሳ እንድትመልሰን እግዚአብሔር ተስፋ የቆረጡ ሰዎች ቢኖሩ እንደገና ተስፋቸውን እንዲለመልም ጸልያለሁ እግዚአብሔር ሰልፍ የበዛባቸው የረፍት ቀን ይሁንላቸው ክፉ ሁሉ ይወጋ ኃይለኛ የተመታ ይሁን የሰው ልብና አእምሮ እግዚአብሔር ሆይ ጦርነትን ከፍቶበት የሚያስጨንቅ አውሬ በኢየሱስ ስም የተመታ ይሁን እግዚአብሔር ሆይ ቃልን ባርክልን ምኖረን ጊዜ ሁሉ ለክብር ይሁን በጌታችን በኢየሱስ ስም አሜን ተዘጋጅታችሁ ኑሩ ወይም ተዘጋጅቶ መኖር በሚል ጥቂት ነገር አብረን እንነጋገራለን እቺም ዝግጅት ማለት ሁላችሁ ታውቃላችሁ አንዳንድ ጊዜ ሰዎችን ተዘጋጅተህ ጠብቀኝ ብለን ደውለን ስንደርስ ዝግጅት ጋም ያልደረሱ ሰዎች ያጋጥሙናል በተለይ ደግሞ እኔ በቤተ ክርስቲያኔ ሙሽሮችን ማስተናገድ ነው መሰለችኝ እና በቃ ኢንተርቪው ስናደርጋቸው በሻርፕ 10 ሰዓት እንደርሳለን ብሎ 12 አይደርሱም እና ልብ ያደክማሉ አውቃለሁ አንድ ጊዜ ደግሞ ሰው ሙሽራውን ሙሽሪት ጋር ነው የሆንኩኝ እኔ ቶሎ እንዲወጡ ብዬ ሙሽራው መጣ እሱ እየገባ ሳለ ሴት ሙሽሪት ብቻዋን ቁጭ ብላለች ሚዜዎቹ ሴት ሚዜዎች የት እንደገቡ አጣዋቸውና ፍለጋ ጀመርኩ ከዛ የት እንዳገኘዋቸው ይገርማቸዋል መታጠቢያ ቤት ነው ያገኘዋቸው እና ጧት ጊዜ አልነበረ ወይ አሁን መታጠቢያ ቤት የምትገቡበት ሰዓት ነው ወይ በየተጨቃጨቁና ወጡ ዝግጅት ማለት ምን ማለት ነው ዝግጅት ማለት አስፈላጊውን ነገር ይዞ ሰዓትን ጠብቆ ራስን ዝግጁ ማድረግ ነው በሁሉ ነገር ዝግጅት ማለት የሚፈልገውን ነገር ይዞ መቆም ማለት ነው እንጂ ዝግጅት ማለት ሰዓት አለ እንዲ ያበሻ ቀጠሮ የሚባል ታውቃላችሁ ይገጽጽልን እሱ እና እንዲህ አይነት እንትኖች አሉና እኛ ከየት እንዳመጣን እናውቅም መቼም እዚህ ላይ አልተጻፈም ዝግጅት ማለት ለሚያስፈልገው ነገር ተፈላጊውን ነገር ይዞ መገኘት ማለት ነው ስለዚህ እዚህ ክፍል ላይ ስለ እግዚአብሔር መንግስት ስለ ጌታችን ኢየሱስ ክርስቶስ መምጣት ነው መናገር ክፍሉ ሙሽሮችን ወይም ቆነጃጅትን ምሳሌ በማድረግ ይናገራል ምሳሌውን ጥቂት አነሳና ስለ ምሳሌው በምሳሌው ዙሪያ የተባሉ ነገሮችን ጥቂት ነገር አነሳለሁ ቁጥር 1 ላይ እንዲህ ስለ መጨረሻው ነው መናገር እንዲህ ይላል በዚያን ጊዜ መንግስተ ሰማያት መብራታቸውን ይዞ ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ይላል ከነርሱም 5ቱ ሰነፎች 5ቱ ደግሞ ልባሞች ነበሩ ይላል ለዝግጅት የወጡ ሙሽሮች 10 ሙሽሮችን ስለነሱ ይናገራል 10ሩ የሚመሳሰሉበት አሉ 10ሩ ደግሞ የሚለያዩበት ነገር አለ 10ሩ ቆነጃጅቶች የሚመሳሰሉበት የመጀመሪያው 10ሩም ስማቸው ቆንጆ ነው ቆነጃጅት የተባሉ ናቸው ደህና ናቸው 10ሩ ምንድን ናቸው ቆነጃጅት ናቸው 10ሩም ቆነጃጅት ናቸው የሚመሳሰሉበት ሌላ 10ሩም መብራት ይዟል 10ሩም ምን ይዟል መብራት ይዟል ሌላ ሶስተኛው 10ሩም ዓላማቸው አንድ ነው ምንድነው ዓላማቸው ሙሽራው መቀበል ይመሳሰላሉ ሐሳባቸው ዓላማቸው አንድ ነው ስማቸው አንድ ነው ሁሉ ነገራቸው አንድ ነው ቆንጆ ቆነጃጅት ስላልሆኑ አይደለም የምናገረው ስለሆኑ ነው መጽሐፍ ቅዱሳችን የምናገረው
ልዩነታቸው ደግሞ ምንድነው ብላችሁ ስታነቡ ከክፍሉ ስናገኝ ልዩነታቸው የነቁና ያልነቁ ምን ማለት ነው? እከሌ ነቄ ነው ይባላል በአዲሱ አማርኛ። እኛ ጋር ነቄ ማለት ምን ማለት ነው? አይታለልም ነው። አይታለልም እና የሆነ ሊታታሉት ብትሞክሩ ቶሎ ይነቃባቸዋል ማለት ነው። እና የነቁ ያልነቁ በቂ ዝግጅት ያደረጉና ያላደረጉ ወይንም ደግሞ ልባሞችና ሰነፎች። አዲሱ መደበኛ ትርጉም እንዲህ ይላል አስተዋዮችና ዝንጎች ይላል። የሚያስተውሉ እና የሚዘነጉ። አስተዋዮቹ ለምን እንደመጡ ያውቃሉ። ዝንጎቹ መጥተዋል ለምን እንደመጡ አያውቁም። ልክ እንደ ዘመናችን ማለት ነው። እኔ ብዙ ሰው ቸርች መጣል ግን ብዙ ለምን እንደመጣ የሚያውቅ አይመስለኝም። ብዙ ይገርታ ብዙ ሰው ቸርች መጣል ሁሉም ግን የመጣበትን ዓላማ የሚያውቅ ምናልባት ዝማሬው ደስ ስለሚል ወይም ደግሞ የሆነ ማስታወቂያ ስለተነገረ አይደለም ለዚህ አንመጣም። ግን አንድ ነገር ከሌው ልንቀበል ክብር ለጌታ ይሁን። እና አስተዋዮቹ ለምን እንደመጡ ያውቃሉ። ምን እንደሚያስፈልግ ያውቃሉ። ምን መያዝ እንደሚገባቸው ያውቃሉ። ምን መሆን እንደሚገባቸው ያውቃሉ። ቁጥር 5 ላይ እንዲህ ይላል። ቁጥር 5 ላይ ሙሽራውም በዘገየ ጊዜ ሁሉ እንቅልፍ አላቸውና ምን አደረጉ? ተኙ ይላል። ትክክለኛ ሰዓት ነው። በስጋ ደክመዋል። ሁሉም በስጋ ደክመዋል። ሙሽራው በሰዓት አልመጣም። መጣው ተብሎ ግን በሰዓት እነሱ በሚጠብቁበት ሰዓት ስላልመጣ ስለዘገየ ሰዓቱ አድካሚ ሰዓት ነው። እንቅልፍ አላቸው። ስለዚህ ምን ማድረግ አለባቸው? ማረፍ አለባቸው። ተኙ ይላል። ተኙ እንቅልፍ አላቸውና ሁሉም ተኙ። ቁጥር 6 እኩለ ሌሊትም ሲሆን አስቸጋሪ ሰዓት ማለት ነው። አይንን ለመግለጥ ሰው የሚቸገርበት ሰዓት ማለት ነው። ለመነሳ ሰው የሚቸገርበት ሰዓት ማለት ነው። የመውጫ መንገድ በሚሳትበት ሰዓት ልጆኜ ተቀስቅዬ መብራት የት እንዳለ ጠፍቶብኝ መውጫው በዚህ ነው። እኔ ወደዚህ ሄጄ ዕቃ ሰብራው ዕቃ ቤት ገብቼ ለምን ሰዓቱ አስቸጋሪ ሰዓት ነው። አቅጣጫ የሚሳትበት ሰዓት ነው። እኩለ ሌሊት በሆነ ጊዜ ይላል። ዝግጅቱ የሚያስፈልገው ለዚህ ነው። እኩለ ሌሊት በሆነ ጊዜ እነሆ ሙሽራው ይመጣል ትቀበሉ ዘንድ ውጡ የሚል ውካታ ሆነ ወይም ድምጽ ተሰማ። ውጡ ሙሽራው ተቀበሉ የመጣ ነው ተዘጋጁ የሚልበት ሰዓት ሆነ። ስለዚህ ሁሉ ነቁ። ሁሉ ምን ሆኑ? ነቁ። ሁሉም ተነሱ። 10ሩም ተነሱ። ልባሞቹም ተነሱ። ሰነፎቹም ተነሱ። ሊቀበሉት ሁሉም ተነሱ። ግን ሲነሱ 5ቱ ልባሞች 5ቱ ሰነፎች ስለሆኑ ሰነፎቹ ችግር ገጠማቸው። ወይም ዝንጎቹ እሱ ይሻላል። ዝንጎቹ ችግር ገጠማቸው። ምንድነው ችግሩ? ሲያዩ በቂ ዘይት አልያዙ። ስለዚህ አንድ ነገር አደረጉ። ወደ ልባሞቹ ሄደው ዘይት ስጡን። ቁጥር 7 በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን እያዘጋጁ ሰነፎቹ ልባሞቹ መብራታችን ልጠፋብን ነው
ከዘይታቸው ስጡን አሏቸው። መብራታችን ምን ሊሆንብን ነው? ሊጠፋብን። ለምን? መብራት እኮ ይዟል፣ ግን መብራቱ ቦግ ብሎ እንዲበራ የሚያደርግ ነገር ነው የሌላቸው። ስለዚህ ግራ ሲገባቸው አሁን የመለመን ሰዓት አይደለም። መዘጋጀት ማለት ሁሉ በቂ ነገር መያዝ መቻል ነበረባቸው። ልባሞቹ ስለተኙ እነሱም ተኙ። ቼክ ሳያደርጉ ሳይፈትሹ ጓዳቸውን ሳያዩ ውስጥ ሳይገቡ የመጡበትን ዓላማ ብቁ ሆኖ እንዲደርሱ የሚረዳ ነገር ሳይለዩ ነው የተኙ። ለዚህ ነው ተኙ። ሁሉም ሲነሳ ጥያቄ እና ባካቸው ዘይት ስጡን። ምንድነው መልሳቸው? ልባሞቹ ግን መልሶ ቁጥር 9 ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጡት ሄዳቸው ለራሳቸው ግዙ አሏቸው። አሁን ወጥቶ የመግዛት ሰዓት አይደለም፣ የመቀበል ሰዓት እንጂ። አያቸው በደንብ አሁን ስሙ። ይኸውልህ የልባሞቹ ህይወት የነሱ እንጂ የሰነፎች ህይወት አይደለም። ኦኬ ላስተካክል። ይሄ ዘመን እንዲህ ይመስላል። የሞቀው አገልጋይ ጓደኛ ሆኖ ሰው የሞቀው ይመስለዋል። ሃሌሉያ ሲል አብሮ ሃሌሉያ ሲልና ኢቢኤስ ገባ፣ ግን ዲፕ እንትን ውስጥ ነው የሚገባ። ደህና ናቸው በዋጡት ግድላቸው ይጠቅማል። እሺ የጥሩ አገልጋይ ጓደኛ መሆን አገልጋይ መሆን አይደለም፣ እሱ ሌላ። አንዱን መሰከርኩለትና ባኪን ተው ሲኦል ትገባለህ ብዬ ሲለው እናንተ ትነጠቃላችሁ አለኝ። አዎ በእግሪ ተንጠልጥዬ እገባለሁ አለኝ። አይቻልም። እኛ ሃሌሉያ የሚል ጋር ስንውል ሃሌሉያው የሚጋባ ይመስላል። ወንድም ጸጋ የጋራ አይደለም፣ ህይወትም የጋራ አይደለም፣ ጥሪም የጋራ አይደለም፣ የግል ነው። እግዚአብሔር ሲመጣ ምስትን በምስትነቷ እንጂ በቤተሰብነት አይጠይቅም። አገር ነው የጋራ፣ አገር ነው የጋራ። ስለተሰጠን እኛው ነን የምንጠየቅ እንጂ በሰው ማማካኘት አይቻልም። አንድ ለተሰጠው አንዱን ነው የሚጠይቀው ጌታ። ስለዚህ እነዚህ ሰዎች እባካቸው ዘይት ስጡን አሏቸው። ልባሞቹ ምን አሉ? እኛ ትርፍ አልያዝንም፣ ትርፍ የለንም፣ የሚበቃን ብቻ ነው ያዘን። ስለዚህ ይልቁንስ ብሎ መከሯቸው። ዘይት ወደሚገኝበት ሂዱና ግዙ ነው ያሉ። ምን ማለት ነው? የኛ ህይወት ለኛ የያዝነው ለራሳችን አሁን ሌላ የምረዳበት ወቅት አይደለም። ስለዚህ ይልቁንስ ሂዱና ግዙ ብሎ ሲሸኟቸው እናያለን። ከተነሱ በኋላ እነዛ ወጡ፣ ሊገዙ ወጡ። በዚህ መሃል ሙሽራው መጣ። ልባሞቹ ተቀበሉት። በሩ ምን ሆነ? ተዘጋ። እነዛ ሄዶ ስንት ኪሎ ሜትር እንደሄዱ የትኛው ከተማ እንደሆነ አልተጻፈም፣ ግን ዘይታቸውን አገኙ መሰለኝ እርግጠኛ ስላይደሉ እዚህ ላይ ያልተጻፈውን ስለማለት ነው። መጡና አንኳኩ። መጥተናል ክፈትልን ብሎ ሲሉ አላውቃቸው። ማን ናቸው አላላቸው። አላውቃቸው። ይጠብቃል። ያን ሁሉ ዘመን ለፍቶ ዓላማው ገብቷቸው፣ ምጽአቱ ገብቷቸው፣ የጌታ ማንነት ገብቷቸው፣ እውነት ገብቷቸው፣ ጽድቅ ገብቷቸው፣ ግን በቂ ነገር ስላልያዙ ነው ወደ ኋላ የቀሩ። በቂ ዝግጅት ስላላደረጉ ቁጥር 7 አዲሱ መደበኛ ትርጉም ላይ ቁጥር 7 ላይ ምን ይላል? ኩስታሪውን እየተረከዙ መብራቱን ሲያዘጋጁ ኩስታሪውን እየተረከዙ አይደለም? እንደዛ ነው።
አዲሱ መደበኛ ትርጉም ነው መሰለኝ። ምን ይላል? አዘጋጆች ሌላኛው መደበኛ ላይ እና ዝግጅት የምለው ነገር የመብራቱን ኃይል የሚቀንስ ነገር አለ። መብራቱ ቦግ እንዳይል የሚቀንስ መብራቱን ኃይል የሚያሳጣ ነገር ማዘጋጀት ማለት ዘይት መሙላት ማስፈልገውን ነገር ማስወገድና እንዲበራ ማድረግ በትክክል እንዲበራ ተገቢውን አገልግሎት እንዲሰጥ ማድረግ ነው። ተገቢውን አገልግሎት እንዲሰጥ ማድረግ ነው። እነዛ ተነስቶ ሲያዘጋጁ እነዛ ማዘጋጀት አልቻሉም። ምን ሆናቸዋል? የሆነ ነገር ጎሎባቸዋል። ስለዚህ ይሄን መሙላት አልቻሉም። መብራት ምንድነው ብለን ስንል መብራት አንድ ነገር ለማየት የምንጠቀምበት ነው። ጨለማን የሚያስወግድ ነገር ነው መብራት። መብራት ደስ የሚያሰኝ ነገር ነው። ያበራል። ትክክለኛ አቅጣጫን የምንለይበት ነው መብራት። የተደበቀን የምናይበት ነው መብራት። ዘይት ደግሞ ስናይ ከመጽሐፍ ቅዱስ ዘይት እውነተኛ እምነትና ጽድቅን በአማኙ ዘንድ ያለውን የመንፈስ ቅዱስን ኃይል መገኘትን ነው የሚያሳይ። እንደዚህ ሰዎች ስናያቸው ሁላቸውም ቆነጃጅት ናቸው፣ ግን የሚለያዩበት ነገር አላቸው። እንግዲህ ተዘጋጅቶ ለመኖር ምን ያስፈልጋል የሚለውን ጥቂት ነገር አናሳና እንጸልያለን። መጨረሻ ላይ ተዘጋጅቶ ለመኖር ዝግጅት ለሁሉም ያስፈልጋል። ዝግጅት ለሁሉ ነገር በእኛ ክርስቲያኖች ያለነው በዓለም ነው። ምድር ላይ ነው ያለን። ምድር ላይ እግዚአብሔርም ለዓላማው ይፈልገናል። ብዙ ደግሞ ውጣ ውረዶች ሊኖሩ ይችላሉ። በዚህ ጊዜ ሁሉ ጊዜ ይውላችሁ መንፈስ ቅዱስ እንኳን የሚሰራው በተዘጋጀ ሰው ነው። እኔ ልንገራችሁ መንፈስ ቅዱስ እንኳን የሚሰራው በተዘጋጀ ሰው ነው። ይሄን ለመሰክርላችሁ እችላለሁ። ቀጣና 2 መጨረሻ ለበሽተኛ አንተን የምትጸልይ ስንባል ፕሮግራሙ ቀደም ብሎ ሲነገረን የሚገርም በቃ እግዚአብሔር ሆይ እርዳኝ እንግዲህ ለበሽተኛ ጸልያለሁ መጨረሻ ከስብከቱ መጨረሻ ስንል ፈውሶች መምጣት ይጀምራሉ። መገለጦች መምጣት ይጀምራሉ። መንፈሳችን ይነሳሳል። ራሳችን ስንሰጥ የጸጋ ስጦታ እንኳን የሚሰራው በተዘጋ ማንነት ውስጥ ገብቶ አይደለም። በፍጹም አጠብቁ እንደዛ። የጸጋ ስጦታ በተሰጠ ማንነት ይሰራል። አሜን። ጸጋ ስላጣን ሳይሆን ችግራችን በራችን ዝግ ነው። ጸጋ እንዲገለጥ ሁለት ነገር ወሳኝ ነው። ተቀባዩም ተናጋሪው ወሳኝ ነው። ተናጋሪው ራሱ እዛው ለዛ ራሱን ካላዘጋጀ አይመጣም። ሁለተኛ እሱ ዝግጅት ሳይሆን ደግሞ ተቀባዩም በሩ ክፍት ካልሆነ አሁንም አይሰራም። ጸጋ ጠፍቶ አይደለም። አንዳንድ ጊዜ እኛ ጌታውን አፍስስብኝ እንላለን። ኖ ፈሶብሻል አለ። ግን የሆነ የምንጠብቅበት መንገዳችን የተሳሳተ ነው። አንድ ሰው ጌታ ይናገረዋል። የፈውስ ስጦታ ሰጥቻለሁ ይለዋል ጌታ። እና የፈውስ ስጦታ በቃ ለራሱም ጌታ ተናግሮታል። በተለያዩ ነቢያቶች ጌታ ተናግሮታል። እና አንድ ቀን እንዲህ አለኝ፣ የለም ምንም አለኝ። ምንድነው መሻለኝ ብሎ ጾም ጸሎት ገባ 3 ቀን። እና የመጨረሻውን አብረን ጾማለን ይለኛል። እንግዲህ ለሱ ብዬ ነው የምጾም ይታያችሁ። እና ግማሽ ቀን ልደረስ ሆነ ራበኝ ለሱ ብዬ ነው። እና መጨረሻ ላይ እንዲህ አለኝ፣ በጠብቅ ምንም የለም። እና ልንጨርስ አካባቢ በቃ ምን ይታያል አልኩት። እኔ እኮ ግርምሽ ምንም እኮ አይታየኝም አለኝ። ምንም አይታየም? አዎ እንግዲህ ምንም ማድረግ አልችልም። እኔ አላሳየም። የሚያሳይ እግዚአብሔር አይደል? እኛ እንጸልያለን እንጂ አናሳይም። አንዱ ችግር እኮ ሰው ለማሳየት ሲሞከር እኮ ነው። እኛ አናሳይም፣ የሚያሳይ እሱ ነው። እና መጨረሻ ላይ በቃ እንጸልያለን አልኩና ቆሜ እኔ ደግሞ ይታየኛል አልኩና የሚታየኝን ነገር መናገር ሲጀምር ሳቄ እና ተቆጣሁት። ምን ያስቃል አልኩት።
መልእክት እየተናገርኩ ያየሁትን ነገር እየተናገርኩ ምን ያስቃል ቢል አይግርምሽ እሱማ እየታየኝ ነበር አለኝ ቁጭ አልኩና ታዲያ ምን ፈለክ አልኩት እሱ አይሆን እንደመብረቅ ብሎ ዓለምን ያነወጠ ሲመጣ ፈልጓል ወንድም እኔ ትንቢት መናገር ሲጀምር የመጀመሪያ አንድ ፊደል ነው ያየው አጣብቅኝ ውስጥ ነው የገባው እሷን ምን ብዬ ነው አንድ ፊደል የምናገር አንድ ቃል እኮ አንድ ፊደል ነው ይፈታፊናል ጌታ የሞት ሞቴን ነው አፈን የከፈተ ልክ አፌን ከፍቼ ፊደሏን ልጠራ ሲል ነው ቃል የሆነ ቃሉን ሊል ሲል አረፍተ ነገር ሆነ የመጀመሪያ ግን ትዝ ይለኛል 80 ዓመተ ምህረት በበኛ ጠፍቶ አይደለም እግዚአብሔር አምላክ በውስጣቸው ያለውን የከበረውን ነገር ዛሬ ምሽት ይግለጠው ዝግጅት ወሳኝ ነገር ነው ዝግጅት ተዘጋጅቶ ለመኖር የሚያስፈልገው ልባም መሆን ነው ልባም መሆን ልባም ሰው የሚያስፈልገውን ያውቃል ምን እንደሚቀበል ያውቃል ልባም ሰው ያላችሁ ምናልባት እዚህ ቤታችሁ ያነበባችሁ ቃል ተሰብኳችሁ ተቃላችሁ ቸርች ተፈታችሁ እኔ ብዙ ያጋጥመኛል ለአምልኮ ሲሄድ ጧት ያነበብኩት ቃል ነሽጦን ቤተክርስቲያን ሲሄድ እሱ ይሰበካል ለካ መልእክቱ የቀኑ መልእክት ነው ማረጋጋጫ ነው መንፈሳችን አንድ ስለሆነ ልባምነት እግዚአብሔር ለሚላት ነገር ዝግጁ መሆን እግዚአብሔር አወጣሃለሁ ካለ ልባም ሆን ያወጣሃል አስተዋይ መሆን እነዚህ ሴቶች አምስቱ ልዩ ያደረጋቸው ልባምነት ነው ልብ ላሉ ያስተውላሉ የሚያስፈልገውን መያዝ የሚገባቸው ምን እንደሚጠበቅባቸው ያስተውላሉ እህቴ ጌታ ምን ብሎሻል ወንድም ጌታ ምን ብሎሃል ምንድነው እግዚአብሔር በፊታቸው ያስቀመጠው ለምንድነው የምትኖሩ ምንድነው ነገያቸው እግዚአብሔር ከናንተ ምን ይጠብቃል ምን ሊያደርግባቸው ጌታ ተናግሯቸዋል ልባምነት እግዚአብሔር በጊዜው ያመጣውን አጀንዳ እንዲነስተው ያደርጋል ልባምነት ዝንጉ ዓለም ሆነ ከቁጥር 8 እስከ 9 እንዲህ ይላል አነባለሁ ተነቦቹ ልባሞቹ መብራታችን ሊጠፋብን ነው ከዘይታቸውም ስጡን አሏቸው ልባሞቹ ግን መልሰውን ምናልባት ለኛና ለናንተ ባይበቃችሁ ሊቀሶን ለሚሸጡት ሄዳችሁ ለራሳችሁ ገዙ አሏቸው ሊገዙም በሄዱ ጊዜ ሙሽራው መጣ ተዘጋጅቶ የነበሩት ከርሱ ጋር ተዘጋጅቶ እነማን ናቸው ተዘጋጅቶ የነበሩ ልባሞቹ እስቲ ከንጃቸውን አውጡ መድረክ እግዚአብሔር መድረክ ነው ዝም በያልቆምኩም በጌታ በኢየሱስ ስም ያለ ዝግጅት ከማጣት የተነሳ ያለ ቦታ የሚያቆይ ማንኛውም መረብ በጌታ በኢየሱስ ስም ይበጠስ በጊዜ ከነገራቸው ጋር እንዳትገናኙ በጊዜ ከእግዚአብሔር አጀንዳ ጋር እንዳትገናኙ የሚያዘገይ እርምጃቸውን ወደ ኋላ የሚመልስ በጊዜ እንዳትገለጡ በዚህ ጊዜ እንዳትወጡ በጊዜ እንዳትጎበኙ በጊዜ እንዳትሻገሩ የተቀመጠ መረብ አድካሚ መረብ ጉልበት የሚበላ መረብ ዘመን የሚበላ መረብ ጠላት የዘረጋው ሲስተም በኢየሱስ ይበጣጠስ አሁን አዛለሁ አምላኬ የመንፈስ የመራኝ ነው አሁን በኢየሱስ ክርስቶስ ስም የሕዝብ በጊዜ እንዳይወጣ የሕዝብ እንዳይሻገር የሕዝብ ወደ እግዚአብሔር ፈቃድ እንዳይደርስ ዘመኔን የሚበላ ጉልበቴን የሚበላ አእምሮን የሚያደክም አቅምን አናሳ የሚያደርግ በልብ ያለውን የእግዚአብሔርን ጸጋ ባዶ የሚያደርግ ዓላማ ቢስ የሚያስመስል የትኛው መረብ ይበጣጠስ ለዘላለም ይበጣጠስ የፈረሰ ይሁን በኢየሱስ ስም እግዚአብሔር ጸልያለሁ አሁን ለዝግጅት የሚረዳ መንፈስ ይምጣላችሁ በጌታ በኢየሱስ ክርስቶስ ስም ለዝግጅት የሚረዳ መንፈስ ብቅ ብሎ እንዲወጡ የሚረዳ ብድቅ ብሎ እንዲነሱ የሚረዳ ልዩ መንፈስ በኢየሱስ ስም አሁን ይምጣ እናመሰግናለን
የተበላ ጉልበት ይታደስ የተበላ ዘመን ይመለስ በኢየሱስ ስም አሜን ሌላው ሁሉ ጊዜ ራሳችን በእግዚአብሔር ፊት መፈተሽ ነው ለመዘጋጀት የሚያስፈልገው ሁሉ ጊዜ ራሳችን በእግዚአብሔር ፊት መፈተሽ ይውላችሁ ራሳችንን ከሰው ልንደብቅ እንችላለን ከእግዚአብሔር ግን እንደብቅ ስለዚህ እግዚአብሔር ሆይ ማነኝ ጥሩ ነው መጥቶ ጌታ ሆይ ማነኝ የት ጋር ነኝ ድካሜ ምንድነው ስትሉት እግዚአብሔር ትክክለኛ ነው የምነግራችሁ ትክክለኛው ማንነታችን ነው የምነግረን በዚህ ሰዓት የማይገባን እንድንጠል እግዚአብሔር ረዳናል ራስን መፈተሽ በጊዜ ራስን መፈተሽ በጊዜ ምን ይጠበቃል ምንድነው ይሄ ዘመን ስናስብ ስለ ምጽአት ብዙ አይሰበክም ሰው ሁሉ 100 ዓመት እንደሚኖር ነው የሚገፋፋ ሲያኮርፋ አገር አይበቃው እኔ በጣም አንዱ የሚጠላው ሁለት አይነት ሰው ጋር መቀመጥ አልወድም አንዱ የሚያዛጋው ሁለተኛ የሚያኮርፍ ብት ብሎ የሚቀመጥ ሰው ጋር ፊቱን ማየት አልፈልግም ደህና ናቸው የሚያዛጋ ሰው ጋር ስትቀመጡ የመጀመሪያው ምንድነው ብላችሁ የምታዩ ሁለተኛ በደንብ ነው የምታዩ ሁለተኛ ሲያዛጋ ሶስተኛ ውድድር ነው የሚጀመር ለምን የስሜት ጉዳይ ስለሆነ ጎረቤት ይፈትሻል ሁለተኛ ደግሞ የሚያኮርፍ ኩርፊያ የሚወድ ሰው ፊቱ ሁሉ ፊቱ የሆነ ነገር የሚመስል ሰው እንትን የሚል ሰው በትንሹ በትልቁ የሚያኮርፍ እኔ ኩርፋን እግዚአብሔር እንዴት እንዳስጣለኝ ለነገራቸው አልችልም ቶሎ አኮርፋለሁ መናገር አልፈልግም ግን ቶሎ አኮርፋለሁ እና የመጀመሪያ ልጃችን በ3 ዓመቷ ሆኖ መጣውና ከናቷ ጋር በደንብ እኔም ደክሞኝ መጥቻለሁ የሆነ ነገር ብቻ አልሆነም ከዛ ዝም ብዬ ቁጭ አልኩ ደህና ናቸው መላልኩም እና አልተመቸኝም እና እሷ ደግሞ ዝም ብላኝ ስራዋን ትሰራለች ከዛ በኋላ መጣችና አየችኝ ሰላም አላለችኝ 3 ዓመቷ አሻንጉሊቷን ይዛ ከዛ ሄደች እናቷ ጋር ሄደች ምንድነው ባቢ ፊቱ ምንድነው ብላ ታይ አላውቅልሽ ሂጂና እሱ ራሱን ጠይቂ ብላ ባባረረቻት ከዛ መጣች ባቢ ያለች አዮ አቤትም አይደለም ማጎርፈያ ከዛ ቁጭ ብለያል ሲያስጠላለችኝ እስከ ዛሬ በፊቴ መላለሳል ከዛ ቀን ጀምሬ እርም አቆ ይሄ ዘመን ከባድ ነው ይሄ ዘመን አሉ ያስብላል ግን ገዳይ ነው ጸጋን ይገላል ፍቅርን ይገላል ጉልበትን ይገላል እድሜንም ያቃጥላል ለማይረባ ነገር ያባክነናል ይሄን ዘመን የሚጨርሰው ምን አይነት ሰው እንደሆነ ልንገራችሁ ልባም ሰው ነው አሜን ልባም ሰው ሁሉ ስለሮጠ አይሮጥም ልባም ሰው ሁሉ ስለቆመ አይቆምም ልባም ሰው የሚሆነውን ያስተውላል ልባም ሰው አገር ተሰልፎ ሲሄድ አይሰለፍም ልባም ሰው እግዚአብሔርን ይሰማል ልባም ሰው ስለዚህ ይሄ ዘመን እንደው ሰዎችን ስንመክር ምን ችግር አለው የሚባልበት ዘመን ነው ምን ችግር አለው ማለት ራሱ በራሱ ችግር ነው እኔ መልሴ እንደዛ ነው እና ሁሉ ነገር ኖርማል የሆነበት ዘመን ነው የጌታ መምጫ ሲቃረብ ይልቁንስ መበርታት መትጋት ሲኖርብን አገልግሎት የቀለለበት መንፈሳዊ ህይወት የቀለለበት ሐሜት የተፈቀደበት ኩርፊያ ላይሰንስ ያገኝበት በክርስቲያኑ ዘንድ ዛሬ በኢየሱስ ማፈርሳለሁ አሜን እንዲህ ይመስላል የተቋጠረ ካለ ጌታን ማግኘት ይላችሁ ምን አለበት አስተያየት አላልኩም ለጌታ ያ ሙሽራ
ያን ሁሉ መጥቶ ለፍቶ ምን አለበት ለትንሽ ዘይት ይመልሳቸዋል? በሪዛጋል እንደና እንደ ዘመኑ በጸሎት አያስጠብቅም? ይኸውልህ የጸሎት ፕሮግራም የለንም። እስኪ ሰበሰቡ እስቲ እንጸልይ ይባላል። እስኪ ሰበሰቡ እንጸልይ እንጀምራለን። ሁለትም ሰው ቢሆን እዚህ እንኳን ሰላም ነው። እኔ ያገሬን ነው ማወራ። ምን አለበት ያ ሙሽራ ቆዩ ሃይ እስቲ ዘይታቸው ሞልቶ እንትን እስኪሎ እስቲ አንድ አዝማች እንደጋገመን 15 ጊዜ ለምን አይደለም? አይራለም። ለምን? ለተዘጋጁ ነው የሚመጣ። ፈውስ ለተዘጋጁ፣ በረከት ለተዘጋጁ። ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11 ጀምሮ እስከ 24 አላነብም ክፍሉን። በጣም የሚያስተምር ነገር አለ። ስለ መጨረሻው ስናገር ስለ ጌታ ምጽአት ቁጥር 8 ላይ አንድ ነገር ያስተላልፍ። በመጠን ኑሩ። በመጠን ኑሩ ምን ማለት ነው? በመጠን ኑሩ ማለት ምን ማለት ነው? የተፈቀደላችሁን ብቻ ሁኑ ነው። አለቅ ደስ ይለኛል ብናገር እና ትልቅ ሰው መሆን በእንማ ያመረኛል። ትንሽ ልጅ ሆኜ ትልቅ ሰው መሆን እና እንጠራራለሁ ቁመቴም እንዲጨምር። አንድ ቀን አባቴ በጧት ሲወጣ የ9 ዓመት ነበርኩና ከዛ በኋላ የአባቴ ሙሉ ልብስ ለብሼ የሱን ባርኔጣ አርጌ ከዛ የሱን ካዛራ ይዤ ወጣው። ከዛ መንገድ ላይ ትልቅ ሰውዬ አባቴን የሚፈልጉ ሰው ናቸውና የግርማ አባት ሲሉ አቤት አለ። አይደላቸውም እስቲ ጠብቁኛ እንደ ብሎ መጥቶ ኮፍ ባርኔጣውን ሲያነሱ የግርማ አባት ሳይሆን ግርማ ነው። አንድ ጤፍ ነው የሰጡት። ምን አለበት ጊዜ ጠብቄ ቢሆን? ግርማ ማለት ነመራ አይደለም። በመጠን መኖር ማለት በደረስንበት የተፈቀደልን ተቀብለን እያደረግን መሆን የተገባንን ሆነን ምን ኖርበት ማለት ነው። አሜን ነው ወይ? በመጠን ኑሩ ማለት የሚታይ ሁሉ ያንቺ አይደለም። ሐዋርያው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅም። ጠቃሚውን ማወቅ ማለት ነው። ተፈቀደልንን ነገር ማወቅ ማለት ነው። ስለዚህ በመጠን ኑሩ ይላል። ከልክ አትለፉ፣ ያልሆናችሁን አትሁኑ ማለት ነው። አትሁኑ። ቁጥር 11 ላይ ደግሞ እርስ በራሳቸው ተመካከሩ የሚል ደግሞ ታገኛላችሁ። ቁጥር 11 ላይ ምን አድርጉ? እስቲ በሉልኝ። አልደከማችሁም? እየጨረስኩኝ። እርስ በራሳቸው ምን አድርጉ? ግን ተቀየረ ዘንድሮ ተከራከሩ ይመስላል። እርስ በራሳቸው ተመካከሩና ተከራከሩ አንድ አይደለም። ድሮ ኤሌመንተሪ ስኩል ክርክር የሚባል አለ በአማርኛ ክፍለ ጊዜ እና እኛ አንዴ የተከራከርንበት ትዝለኛል። መጀመሪያ የተገኘው ዶሮ ነው እንቁላል እና እኔ ዶሮ አልኩ። የዶሮ ግሩፕ ሌላ ግሩፕ ደግሞ የእንቁላል እና ጀመረን አንድ ሁለት ስንል እነዛ ምን አሉ? እንቁላል ከሌለ ዶሮ ከየት ትመጣለች አሉ። እኔ ደግሞ ተነሳውና ዶሮ ከሌለ እንቁላል ከየት ይመጣል አልኩ። ከረሬና ትርፉ ላብና የደም ስር መገተሩ ነው። ክርክር አይጠቅም፣ ምክክር ይጠቅም። የሚጠቅመው ምንድን ነው? ምክክር። እርስ በራሳችሁ ምን አድርጉ? እስቲ ድገሙ፣ ጮክ በሉ ድገሙ። ተመካከሩ ማለት እንዴት ነው ይሄ ዘመን ምን እናድርግ እስቲ? የሆነ ጉዳይ ከገጠመን ቁጭ ብሎ መመካከር። እኛ መመካከርን ትተን መከራከር ጋር ያደርሰናል። ክርክር ጸጋን ይገላል እንጂ አይጨምርም። ምክክር ግን ጸጋን ይጨምራል። አሜን። ምክክር ማለት መደጋገፍ ማለት ነው። ክርክር ማለት ነው መጓተት ማለት ነው። ምክክር ማለት መደጋገፍ፣ ክርክር ማለት ደግሞ መጓተት ነው። ገመድ ጉተታ ማለት ክርክር። ምክክር ከሆነ ግን ወደ አንድ አቅጣጫ መሄድ ማለት ነው። መጽሐፉ እንዲህ ይላል፣ እርስ በራሳችሁ ምን አድርጉ? ተመካከሩ፣
ተጠያየቁ። ለምን እኔ ጋር አዲስ ነገር አለ፣ ወንድሜ ጋር አዲስ ነገር አለ። ያጣሁትን ከሱ አገኛለሁ፣ እሱ ደግሞ ያጣውን ከኔ ያገኛል። ምን እናድርግ? አንዳንድ ጊዜ በሊደርሺፕ ዙሪያ እኔ በግሌ የተማርኩት ነገር አለኝ። መወሰን የምችለውን ነገር ስለምችል አልወስንም። ቁጭ ብዬ ሰብሰብ አድርጌ እስቲ ምን እናድርግ እላለሁ። ሐሳቤ ይዳብርልኛል እንጂ አይፈርስም። በትዳር ዙሪያ አይቻለሁ። 18 ዓመት ያውን በትዳር ባለፈው ግንቦት 18 ዓመት ሆነኝ። የሚቀር የህይወት ባል ነኝ ብዬ ፈላጭ ቆራጭ አልሆንም። እንደ ባል ማድረግ የምችለውን ቁጭ አድርግና ምን እንዴት ነው ይሄ ምን ይመስላል? አቤት እሷ ደግሞ የምታመጣው ሐሳብ ቦምብ የሚመስል። ከዛ ጥሩ ነገር ከመካከላችን ይወጣል። ከመካከሩ መጽሐፉ እንደዛ ነው። ምክክር ጥሩ ነው። ነገር እንዲወጣ እንዲያምር ያደርጋል። ውበቱ ትክክለኛው ሼፕ እንዲይዝ ያደርጋል ምክክር። እርስ በራሳቸው ሰላም ሁኑ። ቁጥር 13 እርስ በራሳቸው ምን ሁኑ? ሰላም። ምን ማለት ነው? ምን ማለት ነው? እኔና ወሰን ሰላምታችን ከድሮ ከቀነሰ እንዴት ነው ነገር ይሄ? እኔ አሁን ወሰን ኮምፕሌን ማድረግ ብጀምር ጸጋ ነው አይደል? የለም ያን ጸጋ የለም። ኮምፕሌን መደራረግ በነገራችን ላይ ጀብዱኝነት አይደለም። ወንድሜ ጥሩ ካልሆነ ልምከረው እንጂ እንደ እግዚአብሔር ቃል እንመካ። ለሰላም ብዬ ሰላም ልስጠው ለሱ። እርስ በራሳቸው በምን ሆኑ? ሰላም 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 ከሌለ ኢየሱስ የለም። አንድ ወደ ጌታ ሄዱ አባት አሉ። ትልቅ አገልጋይ ወደ ጌታ ሄዷል እና አንድ ቤት ይሄዳሉ። ሄዶ ለመጠየቅ ሄዶ ቶሎ አያንኳኩም። ደጅ ደርሶ በር ላይ ቆሞ አፈርቢ ምናምን እየተባባሉ ባልና ሚስት ሲተዳደቡ ሰሙና ከዛ በኋላ አንኳኩ። ከዛ ጸጥታ ሆነና ትንሽ ቆይቶ ከፈቱ። ከዛ ገባው እንዴ እንኳን ደህና መጣ የእግዚአብሔር ምናምን ተባለ እና ከገቡ በኋላ በቃ እንዴት ናችሁ? ሰላም ሰላም። ጌታ ካለ ምን ችግር አለ? አፈርቢ አፈርብላ ሲባባሉ ቆይቶ እኮ ነው። እና ትንሽ ቆይቶ ደግሞ ማርዬ ውሸት እኮ ነው። የምን ማርዬ? ታች ሰው ጋር ማርዬ ሰው ሲወጣ ግን ግራዋ ጌታ ሁሉም ሁሉ ጊዜም ጌታ ነው። በቤት ውስጥ ጌታ ነው፣ በውጭ ጌታ ነው። ስለዚህ ሰላም የእግዚአብሔር ሰላም ይብዛላችሁ። ለትዳራችሁ የእግዚአብሔር ሰላም፣ ለቤታችሁ የእግዚአብሔር ሰላም ይብዛ። ሌላ እርስ በራሳችሁ ለሁሉ መልካም አድርጉ ይላል። ለሁሉ ምን አድርጉ? ለስንቱ? ክፉም ላደረገብን፣ ለገፋን፣ ላባረረን፣ ለሰበረን፣ ላከሰረን ሁሉ ምንድነው የምጠበቅብን? መጽሐፍ ቅዱሳችን እኮ ጠላቲ ብራብም ምን አድርገው አብላው ነው የሚል አይደለም? ይሄ መጽሐፍ ቅዱሳዊ ነው። ስለዚህ እኔ ሰው ስለተመቸኝ ሳይሆን መልካም የማደርግለት ቃሉ ስለሚያዝ፣ ቃሉ ለሁሉ መልካም አድርጉ ስለምን እኔ መልካም አደርጋለሁ። ቢያምን ባያምን ሰው ብቻ ሰው በመሆኑ መልካም ማድረግ ይጠበቅብኛል። ሰው በመሆኑ ብቻ ስላወቅኩት ስላላወቅኩት አይደለም። ሰው በመሆኑ ብቻ ይሄ መልካም የማድረግ ባህሪው ደግሞ የጌታ ነው፣ የጌታ ነው። ስለዚህ እርስ በራሳቸው መልካም አድርጉ። ዘመኑ ሲመጣ ለቅዱሳን ነው። ይሄ ክፍል ስታነቡ ክፍሉ ላይ የምናገር ለቅዱሳን ነው። እናንተ የብርሃን ልጆች ናችሁ፣ ለእናንተ ምክር አያስፈልግም፣ እናንተ እንዲህ ናችሁ፣ ስለዚህ አታውቁም ተብሎ አይደለም። እንዲህ አድርጉ እንዲህ አድርጉ፣ በእናንተ ዘንድ ይሄ ለና እንደዚህ አድርጉ ይላል። ክፍሉ ስታነቡ እናንተ በግላችሁ አንብቡ። እርስ በራሳቸው አንዱ ለአንዱ ሰላም፣ አንዱ ለአንዱ መልካም ያድርግ። መልካሞች ሲጠራቀሙ ጥሩ ነገር ይወጣዋል። ብሎኬት ሲደረደር ነው ትልቅ ፎቅ የሚሆን። ብሎኬት ሲደረደር የመጨረሻ ሳታቋርጡ ምን አድርጉ? መቼ ነው ይሄ? ለጸሎት ጊዜ ያለ እንዴ? ጊዜ ያላችሁ እናንተ
በነገራችን ላይ ሁሉ ጊዜ መጸለይ ይቻላል። እንግዲህ የሄድን መጸለይ እንችላለን። ጸሎት ማለት መጮህ ሳይሆን ከጌታ ጋር በመንፈስ መገናኘት ማለት ነው። ስንቀመጥ ስንበላም ይቻላል። ሳታቋርጡ ከእግዚአብሔር ጋር ተነጋገሩ። ዝግጁ ለመሆን የሚረዳ አንዱ ደግሞ እሱ ነው። ወገኖቼ ሆይ አሁን የፈረሰው የጸሎት መሰዊያ ነው። በቤተሰብ መካከል ሊተኙ ሲሉ ነው አመስግነው የሚተኙ። ጸሎት የቀነሰበት ዘመን፣ ጸሎት ፋሽኑ ያለፈበት የመሰለበት ዘመን ነው። አይደለም። ካልተጸለየ መኖር አይቻልም። ያለ ጸሎት እግዚአብሔር ማየት አይቻልም። እግዚአብሔር ወደ ክብሩ መግባት አይቻልም። ጸሎት ማለት በእግዚአብሔር ዘንድ ያለውን ያለቀልን ነገር ማምጣት ማለት ነው። ስለዚህ ሳታቋርጡ ምን አድርጉ? ጸልዩ። ሳታቋርጡ ጸልዩ። ጸሎት ምሪት ይሰጣል። ጸሎት የእግዚአብሔርን ሐሳብ እንዲታውቁ ያደርጋል። ጸሎት ቢመችም ባይመችም ከእግዚአብሔር ጋር ንግግራችን መቀጠል። ሁኔታም ባይመች ለጳውሎስ እኮ ተጠርቆ ነው የጸለየው። ጸሎታቸው የምሬት አይደለም፣ የምስጋና ነው። ዝማሬ አለበት። ተመስገን እያሉ ነው የጸለየው። የሚያስመሰግን ቦታ አይደለም። እኩለ ሌሊት ነበር፣ አስቸጋሪ ጊዜ ነበር፣ ግን ጸለዩ። ወገኖቼ ሆይ ጸሎት ሳታቋርጡ ምን አድርጉ? ጸልዩ። ከዛ በኋላ እግዚአብሔር እናንተን በሰፈሩ ውስጥ ይለያቸዋል። ሞገሱ በላቸው ላይ ይመጣል። ኃይሉ በላቸው ላይ ይመጣል። ክብሩ በላቸው ላይ ይመጣል። ራሱ ጌታ በራቸውን ከፍቶ የተዘጋን ከፍቶ ያወጣቸዋል። ጸሎት ኃይለኛውን በር ይሰብራል። ጸሎት ኃይለኛውን እስራት ይበጣጥሰዋል። ጸሎት የማይቻለው እንዴት ትችሉ ያደርጋል። ጸሎት ጉልበታቸውን ብርቱ ያደርጋል። ጸሎት አንድ ጊዜ አንድ ሰው ለትምህርት ፒኤችዲውን ሊሰራ ሩቅ አገር ሄደና በጌታ አይደለም፣ ባለቤቱ በጣም ትበረታለች። እንዲህ አላት። 2 ልጆች ወልደዋል። እንዲህ አላት፣ እንግዲህ እስከ እሁድ ለይ አቋምሽን፣ ወይ የምትይውን ጌታ ወይኔን ምርጫሽን አስተካኪ ብሎ ደወለላት። እሁድ 8 ሰዓት ደውላለሁ። ከምሳ ሰዓት በኋላ ማለት ነው። ከዛ አንዳንድ ጊዜ ምን ያስብላል? ባሪቃላ እንጂ የምን ጌታ ያስብላል። አንዳንዱ ደግሞ እኔ በስንት መከራ ያገባሁት ጌታ እኮ ማሪ ነው ያስብላል። አይደለም? እሱ አሰበች። ጌታን ስታስብ የነፍሷ አባት ነው። የነፍሴን አባት አንተንም አልተው ማለት አሰበችና ባሏን አሰበች። የ2 ልጆች አባት አንተንም አልተው አለች። እና መጨረሻ ላይ ተንበርክካ ጸለች በጌታ ፊት። አልተውም፣ ባሌን አልተውም፣ ጌታን አልተውም ጸለች በጌታ ፊት። ጌታ ተናገራት። በማታውቀው መንገድ 2 ነገር መሃል ነው ያለሽ። እኔ የክፉን ሐሳብ ሰብሬያለሁ፣ ጸሎትሽን ሰምቻለሁ የሚል መልእክት መጣላት። ቀጥሎ እሁድ 8 ሰዓት እስኪደርስ ልብ ምቷ ጨምሩ ዱ ሲል ምን ሰማለው ስትል ስልኩ ተደወለ። ስልኩም ሲደወል በጸሎት ነበረች እሷ። ከዛ አነሳች። ሄሎ ደህና ነሽልኝ ወይ?
የምስራች ያንቺ ጌታ እኔን የማገኘኝ ክብር ለጌታ ይሁን ያንቺ ጌታ ሳላውቅ ቤተክርስቲያን ገባው ከዛ በኋላ ደግሞ ባለፈው አርብ ከትላንት ወዲያ ኮንፈረንስ ብሎ በትሬን ይዞኝ ሲሄዱ በመንፈስ ቅዱስ ተሞሉ መንገድ ላይ ሁለቱም ዛሬ አገልጋይ ናቸው ጸሎት ሁለት ነገር ልጸልላቸው ቀኝ እጃቸውን አንሱልኝ